መተናል ሀገር ውስጥ ከሀገር ውጭ ያላችሁ ኢትዮጵያውያን ኤርትራውያን በያላችሁበት የጌታ ሰላም ይብዛላችሁ እላለሁ። ይመቻችሁ። ከቻሳ ብለናል። እንግዲህ የተለያዩ ቪዲዮ ስብስቦች ይዤላችሁ ዛሬው ቀርብ ያለው ማለት ነው። እስከ መጨረሻው እናንተ የምትጠበቁ እስከ መጨረሻው ቪዲዮ ማየት ብቻ ነው። ለዚህ ዩቱብ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ዛሬው አሁን ቤተሰብ እስኪ ይህንን ቪዲዮ ደግሞ ተመልክተን እንመለሳለን። የረሳሁት አንድ ነገር ቪዲዮን አሁኑኑ ላይክ አድርጋችሁ ጀምሩት። እኒድ የጨለማ ጊዜ መብራታችን የመንገዳችን በር ከፋች እናታችን ቅድስት ድንግል ማርያም ሆይ አንቺን ከልቼ ገንዘብ ከማመጣ ድህነቴን ይዤ አንገቴ ቆረጣ። ወንጌላውያን አማኞች በትክክል ኢየሱስ ክርስቶስን እየሰበክን ካልሆነ ትክክለኛውን ኢየሱስ ክርስቶስን ኦርቶዶክሳውያን ሊሰብኩ ይገባል እንጂ ሁልጊዜ ኢየሱስ በተነሳ ቁጥር ማርያም ብሎ መነሳት ወንጌል ሊሆን ፈጽሞ አይችልም። ምክንያቱም ሐዋርያው ጳውሎስ በሮሜ መጽሐፍ ምዕራፍ 1 ላይ እንዳስቀመጠው ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። 4 ነጥብ። ኢየሱስ ክርስቶስን በትክክል አልሰበካችሁትም፣ እውነተኛውን ኢየሱስን አልሰበካችሁትም፣ እግዚአብሔር የገለጠውን ኢየሱስ ክርስቶስን አልሰበካችሁትም። እሱ ላይ ቻሌንጅ መደራረግ ይቻላል እንጂ ሁል ጊዜ ኢየሱስ በተነሳ ቁጥር የማርያም ጠላት አድርጎ የኢየሱስን ሰባኪዎች መቁጠር ተገቢ አይደለም። ይሄ ልጅ የሚያነሳቸውን ሐሳቦች እስቲ እንመልከታቸው። የጨለማ ጊዜ መብራታችን ነሽ ይላል መጽሐፍ ቅዱስ ላይ በግልጽ እንደተቀመጠው ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ብሏል። ስለዚህ የዓለም ብርሃን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰዎችን ከጨለማ የሚያወጣው እውነተኛ ብርሃን ጌታችን ኢየሱስ ክርስቶስ ነው። 4 ነጥብ። መንገድ ነሽ ይላል መጽሐፍ ቅዱስ ላይ በዮሐንስ ወንጌል ምዕራፍ 6 ቁጥር 14 ላይ በግልጽ ተቀምጧል። ሕይወት፣ እውነት፣ መንገድ እኔ ነኝ፣ በእኔ በቀር ወደ አብ ሊመጣ የሚችል ማንም የለም ብሎ መጽሐፍ ቅዱስ ላይ ተቀምጧል። በር ይላል ዮሐንስ ወንጌል ምዕራፍ 10 ላይ የበጎች በር እኔ ነኝ ብሏል ኢየሱስ። ስለዚህ እውነተኛው በር ሊሰበክ ሲገባ፣ እውነተኛው መንገድ ሊሰበክ ሲገባ፣ እውነተኛው ብርሃን ሊሰበክ ሲገባ ኢየሱስ ክርስቶስ ሲነሳ ሁልጊዜ ማርያም ማለቱ ተገቢ አይደለም። የኔ የቲክቶክ ኮንቴንት ውስጥ ያለ ችግር ላይ እንጂ በብዛት ወደ ውጭ ወጥቼ እንደነዚህ አይነት እይታዎችን አላስቀምጥም። እኔ ኮመንት ሴክሽን ላይ እንኳን መታችሁ ሐሰተኛ ልምምድን ሐሰተኛ አስተምሮን በመቃወምበት ጊዜ ና በብርሃኑ ተመላለስ ብላችሁ ኮመንት የምትጽፉልኝ ሰዎች ወደ የትኛው ብርሃን ነው የምመጣው? እውነተኛው ብርሃን ማን ሆኖ ነው? ለምሳሌ ይሄን ቪዲዮ አይቼ እንዴት ወደ እውነተኛ ብርሃን ወደምትሉኝ እንዴት ልመጣ እችላለሁ? እስቲ ይሄን ቪዲዮ እንመልከተው። በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷን ስጋ አይደል እንዴ ተዋህደው? እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። የምር መስቀል ላይ የፈሰሰው የክርስቶስ ኢየሱስ ደም ነው ወይስ የማርያም ደም ነው? የምንወስደው ስጋው ደሙ በእውነት የክርስቶስ ኢየሱስ ስጋና ደም ነው ወይስ የማርያምም ጭምር ያለበት ነው? ይሄንን ኮመንት ሴክሽን ላይ በደንብ አድርጋችሁ አብራርታችሁ ጻፉልን። ያው የእምነት ልዩነት የለንም እኛ አንድ ነን ብላችሁ ስለምታምኑ ይሄንንም ትምህርት ትቀበሉታላችሁ ብዬ አስባለሁ። ይሄንን ነገር የምናገረው በፍጹም ቅንነት ነው። ያልገባኝንም ነገር እንድታስረዱኝ ጭምር ማለት ነው። ስለ ራሴ ግን ስናገር እውነተኛ ብርሃን የሆነው እውነተኛ መድኃኒት የሆነው እውነተኛ አዳኝ የሆነው ኢየሱስ ክርስቶስ ከኔ ጋር ነው። እኔ የወንጌል አማኝ ነኝ። ቸር ሰንብቱ። ተባረክ ወንድማችን። እንግዲህ እዚህ ጋር ሰምታችኋል። እኔም የወንጌል አማኝ ነኝ። እውነተኛ የወንጌል አማኝ የሆናችሁ ሰዎች ከታች ጻፉልኝ፣ የወንጌል አማኝ ነኝ ብላችሁ ጻፉ። ይህን ቪዲዮ ተመልከቱት። ይላል የጻድቅ ሰው ጸሎት በስራው እጅግ አይምን ታደርጋለች ስለሚል እኔ ላንተ ጸልያለሁ፣ አንተ ለኔ ትጸልያለህ። ኩርኩስ 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 ይሄው ምን ይባል? ሊሳን ነው ወይስ ምን ይባላል? ኩርኩስ ኩርኩስ ካምባስ ኩርኩስ ቁርጡን ምናምን ተክሊቪኒ harkaniamo shekla blodusu kurtur kabase katiana mandu katiano musu kurku kamala katia kamburko soko katiana mandoso katiano kukurukulu zumburia kana mando katrenia kambakucha kuchacha kunta kancho
kukushunia gundusuku ku alivena brbana mosso pikichana markoso koprani kalivania kamando kushkush kantas kushkush kumbaሱ ኩርኩሽኮቹኒውስ ኩረግጣል በዚህ ልሳን ውስጥ ሲናገር ባይዘው ማለት ነው። እግዚአብሔር ጠላቶቻችሁን ከእግራችሁ በፊት ይረቅላል፣ ያንተ ነገር የያዘውን እግዚአብሔር ያስለቅቃል እያልኩ ነው። አሜን ብለው በእምነት ነው። ወንድ በሚያው ሳቁን ተውና ዝም ብለህ በእምነት ውሰድ። ጌታ ሙርኩኒያ ዛና አናማራ ኮሶ ኩርኩንቻና ማከር ኮመንት ላይ ኪኒና ማራ ላይ ካባሽ ቀጥታ ስርጭት ላይ ነው ይሄን እያደረገ ያለው። ኪኒያ ሶኮብሮሽ እየሳቁ ነው ሰዎች እያዝናናቸው ነው። በነገራችን ይሄ ምንድን ነው የሚለው ይላል። ይሄ በቃ ልሳን ይባላል። ቋንቋ ነው፣ አዲስ ቋንቋ ነው። እንግዲህ እንዳያችሁት ነው፣ አዲስ ቋንቋ ነው። ይሄንን ልጅ ካስታወሳችሁት አንድ ቀን እስራኤል ዳንሳ ጋር ሄዶ ነው መሰለኝ አንዱ ስተነብይለት ቁርጡን ቁንጡን ጡንጡ ምናምን ብሎ የሚያወራው በጣም ብዙዎች ይህንን ተቀባብለው በጣም የቀለዱበት ነውና ላይቭ እንደዚህ ገብተው አሁን ሰሞኑን ደግሞ ምንድን ነው ያለው እኔ ሰማይ ሊሄድ ነውና መልእክት ካላችሁ አስቀምጡ እያለ ነው። እንደዚህ አይነት የሚቀልዱ ሰዎች አሉና እባካችሁ ባትቀልድ ወንድማችን፣ እባክህ ባትቀልድ ለብዙዎች እንዳይሉ መሰናክል እየሆንክ ነውና ባትቀልድ። እሱን ደግሞ ሳፖርት የምታደርጉ ውስጥ ላይቭ እየገባችሁ እሱን ሳፖርት የምታደርጉ ስቁለት፣ ምን ስታደርጉለት ሰውየው እየጨመረ ነው የሚሄዱ አይቀንስም። ስለዚህ እሱን እናንተ በምትችሉት መንገድ ውስጥ ላይቭ ገብታችሁ ከሆነ እንደዚህ አይነት ነገር ጥሩ አይደለም የሚለውን ነገር ሲጀመር ልጁ የሚሰማ ሰው አይደለም፣ ተቃራኒ ነው የሚያስበው ነገር ማለት ነው። ስለዚህ እስኪ አሁን ደግሞ ወደ ቀጣዩ ቪዲዮ እንሄዳለን። በዚህ ነቢይ መለሴ ነው የማይሞተው ነቢይ ብሎ ራሱን የሰየመው። ስለዚህ በዚህ ልጅ ዙሪያ ያላችሁን ሀሳብ ደግሞ ምን አይነት ምን ቢደረግ ነው ይሄ ሰው ሊለወጥ የሚችለው የሚለውን ነገር እናንተ ደግሞ ከታች አስቀምጡልኝ ኮመንት ላይ። ወደ ቀጣይ ቪዲዮ እንሄዳለን። አሁን የምትሉት ዮናታንን አንጠላውም፣ ግን የኑፋቄ ትምህርት ነው። አሾልከው ያስገባሉ ይላል መጽሐፍ ቅዱስ። የጽድቅ አገልጋይ ይመስላል፣ ግን ጥላቻቸው፣ ሰውን ማሳደዳቸው፣ ማንም ለገዛ ኖሮ ነው አሁን ቸርች እየከፈተ ያለው። በዛ መካከል ለእውነት የሚኖሩ ሰዎች የሉም አላልኩ። ስለነዛ ሰዎች ዋጋ የሚከፍል ሽልማት የሚሸልማቸው እግዚአብሔር ነው። ጳውሎስ ሃይማኖቴን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ፣ ሩጫውን ሮጫለሁ ብሎ ሲያበቃ የክብርን አክሊል ከእጁ እቀበላለሁ አለ። ከአቡና እጅ የምትቀበለው የክብር አክሊል የለም፣ ምስጋና እንዳትፈልግ። አያመሰግኑም እኮ ይላል። አያመሰግኑንም እኮ ይላል። የድሮ ናፋቂ መዝሙር የድሮ ነው ይላሉ ይላል ዮናታን ይወጣና፣ ስብከት የድሮ ነው ይላሉ። አይደለም፣ ስብከት ብቻ አይደለም፣ ህይወት ራሱ የድሮ ነው። አሁን ያላችሁት ስብከታችሁና ህይወታችሁ ውሸት ነው። በቅድስና የወደቃችሁ ናችሁ። ፒዩሪቲ ላይ ዜሮ ናችሁ። ቢፈተሽ ህይወታችሁ የገማ የገለማ ነው። እውነት እንናገር፣ የመረረ ቃል እናውጣ፣ ህይወት እንናገር። መዝሙራችሁ ከዘፈን የተቀዳ ነው። የአብዛኞቻችሁ የሁላችሁም አላልንም። ስብከቶቻችሁ ከሆነ መጽሐፍ ላይ የተቃረመ ነው። ምንጭ እንኳን አትጠቅሱ። አለቀ። የድሮ ናፍቀን አይደለም፣ የድሮ በልጦብን ነው። ሀዜምን ብንሰማ፣ የተከስተን የድሮ መዝሙር ብንሰማ፣ አሊያም የተስፋዬ ጋቢሶን አሊያም ደግሞ የታምራት ኃይሌን ብንሰማ፣ የሊሊን ብንሰማ፣ በእነዚህ ሰዎች ዝማሬ ውስጥ ህይወት አግኝተን አንዳንድ ስህተት ነገሮች ባይጠፋቸውም እያንዳንዱ ቃላትና ግጥም ቢፈተሽ ችግር ያለበትም ባይጠፋም ግን የተሻለውን ሰጥተውን የዓለምን እንዳንፈልግ ቴዲ አፍሮ ታምራት ኃይሌ እንዳንል ምነ መስፍን ጉቱ ሌሎቹም በጣም ድንቅ ዝማሬ ሰጥተውናል በጊዜያቸው 90ዎቹ ላይ ከዛም በፊት የነበሩ ዘማሪዎች። እነዛም ይደነቁት የዝማሬውን ዓለም ጫት ቤቱን ምኑን የሞላው የፕሮቴስታንት መዝሙር ነበር። አሁን ላይ ሰዎች ከፍተው ለመዘመር እስኪያፍሩ ድረስ አሁን ላይ ሰዎች ከፍተው ሲሰሙ ወደሆነ ዘፈን ያው መዝሙር በመቀጣጠል አይደለም የምንታወቀው። በቺክቺካው ላይ ቺክቺካ፣ ፈርስቱ ላይ ፈርስት እንቀጥላለን፣ ዋልዙ ላይ ዋልዝ እንቀጥላለን፣ ሰከንድ ፈርስት እያልን እንቀጥላለን አይደል? ሳናቅ እኮ ፈርስት እኮ ዘምረን እኮ ስናበቃ ዜማው ሳናቅ ከምን እንደተወሰደ ወደ ታምራት ኃይሌ ዘፈን እኮ የምንገባበት እኮ ዘፈን መዝሙር እኮ አለ። እኛ አይደለምን መሄድ ነው መዝሙሩ ከዛ ስለተወሰደ ሳያት ታሳዝነኛለች ትላለህ። በቃ ሳታውቀው እየዘመርክ ጌታን ሳዮ ጌታን ምናምን ይልህና ዜማው ወስዷል። ሳያት ታሳዝነኛለች እያልክ ራስህን ታገኘዋል። በእርግጥ ስናያት ታሳዝነናለች። ሐሰተኛ አዳራሽ ሄዳ
ተስፋ እያደረገች በውሸት ዓለም ራሷን እያታለለች በምኞቷ እየተወጋች ያለች ምስኪን ሴት መሐረቧን ፈታ ብዙ ይበዛልኛል ብላ የእሷን ገንዘብ አራግፋ የእነሱን ቃል በተስፋ ለምትጠብቅ ተላላ ሴት ታሳዝነናለች በእርግጥ። እና ለምንድን ነው ዮናታን የምታመሰግኑት የምታደንቁት የድሮውን ያለ መደነቅ ይፈልጋሉ እነዚህ ሰዎች። የመደነቅ ሱስ አለ። አድንቁን ነው አናደንቃችሁ። ከጌታ ዋጋ እንደምትቀበሉ አናስብም። ምድር ከፍላቸዋለች። እናንተ የአገልግሎት ክፍያ ቪኤት ነው። የአገልግሎት ክፍያ ጸጉርህ ነው። የአገልግሎት ክፍያ ጋርዶች ናቸው። የአገልግሎት ክፍያ ቅንጦት ህይወት ነው። እሱ እኮ ክፍያ ነው። ክፍያ እኮ ነው። ሰማይ ምን ይከፍላል? ምድር እኮ ጨረሰ ሰጥቶ ለአንተ ክብር ሰጠ፣ ዝና ሰጠ፣ ሞገስ ሰጠ። ሐዋርያቱ ምን ተቀበሉ? እኛ ሐዋርያቱ የዚህ ዓለም ጉድፍ መጣያዎች የመላእክት መጫወቻዎች እንደሆነን ይሰማናል አለ ጳውሎስ። በከተማ በገጠር ስጋት፣ በወንድሞች በውጭ በአይሁዶች ፍርሃት፣ የመርከብ አደጋ፣ 2-3 ጊዜ የሞት አደጋ፣ አንበሳው፣ ሽፍታው በእንደዚህ ነው ያገለገሉት። አሁን አንበሳ ይብላክ ሽፍታ ይጠምቅ አለልም። የምር ግን እግዚአብሔርን መምሰል የሚፈልጉ በዚህ ዘመን ይሰደዳሉ ይላል መጽሐፋችን ላይ። የዚህን ልጅ በጣም ውስጡ ላይ ቁጭት አለ፣ ቅናት አለ። ይህ ቅናት በነገራችን ላይ መጥፎ ቅናት እነሱ ስላለፈላቸው ምናም አይደለም እና ትኩረታቸው ያደረጉት ያሉት አገልግሎታቸውን ሙሉ ራሳቸውን በመገንባት ለቤታቸውን ይህ ምድራዊውን ነገር እኔ በጣም የገረመኝ ኢየሱስ ከተናገራቸው ነገሮች ውስጥ አንዱ ምንድነው? ለህዝቡ ቃል ነው የሚሰጡት። ማይጨበጥ ነገር ነው እንዲህ ይሆንልሃል እያሉ ማይሆን ንፋስ ነው የሚሉት ማለት ነው። ቃል ነው የሚለቅሙት ጉባኤው ማለት ነው። እነሱ ግን የሚታይ የሚጨበጥ አስራትና መባ ነው የሚሰበስቡት ለራሳቸው ኪሳቸው የሚገባ የሚዳሰስ ነገር ለራሳቸው ይዘው ነው ወደ ቤታቸው የሚገቡት። ህዝቡ ግን ከቀን ወደ ቀን እየመጣ ህዝቡ ምንድን የሚያደርገው ያንን ቃል የሚቀበለው ነው ያሉት እና የሚታይ ነገር የለው እና እየሸወዱ እንደሆነ ነው ማወቅ አለበት ህዝቡ ማለት ነው። የድሮ በልጦብን ሳይሆን በልጦብን ነው እንጂ ያ ትዝታችን ያ መልካም የሆነው አሁን እንዲጠነክር አይደለም፣ የአሁኑ እንደደከመ ነው የሚያሳየው እና በጣም ቢደንቅ ሀሳብ ነው። በዚህ ሀሳብ ላይ ያላችሁን ሀሳብ አስተያየት ማስቀመጥ ትችላላችሁ። በቀጣይ የሚገርም ቪዲዮ ይዤላችሁ መጣሁ። የሚገርም ይዤ እመጣለሁ። ለዚህ ዩቱብ ቻናል አሁንም አዲስ የሆናችሁ ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ይህን ቪዲዮ ዩቱብ ይነግረኛል። ስለዚህ አሁን ሰብስክራይብ አድርጉ፣ ላይክ አድርጉ። ይህን ቪዲዮ ሀሳባችሁን ኮሜንት ላይ አስቀምጡልኝ፣ ሼር አድርጉልኝ። አብረን እንደግ። እግዚአብሔር ይባርካችሁ። በቀጣይ ቪዲዮ ከቻሳ እንላለን። ይመቻችሁ።